ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ ክብራትና ክብራን አድማጭ ተመልካቾች በያላችሁበት የዓለም ጥግ ሁሉ ሰላምታ ይድረሳችሁ። አድማጮቻችን፣ ተመልካቾቻችን ለዛሬ ቅዳሜ ምሽት ይመጥናቸዋል ያልኳቸው ነጫጭር የአገር ቤት መረጃዎችንም አሰማችኋለሁ። ባሮ ሚዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እነዚህ የጫጭር መረጃዎች በፍጥነት እንዲደርሷችሁ የደወል ምልክቱን መጫን አትዘንጉ እያልኩኝ ቀጥታ ወደ መረጃዎች ነው የማልፈው። መረጃን የማስቀድምላችሁ በሀገራችን ኢትዮጵያ በኦሮሚያ ክልል እና በአማራ ክልል እየተደረገ ያለውን ጦርነት ተመልክቶ በዚህ ጦርነት ሂደት ውስጥ ወደ ትጥቅ ትግል ከገቡት ሰላማዊ ሰዎች እየደረሰባቸው ያለው መከራና ሰቆቃ እንዲሁም አማራ ክልል ላይ የፋኖ ኃይሎች እርምጃ ወስደው ቦታውን ለቆ ከሄዱ በኋላ ቤት እያንኳኩ በመንገድ ላይ የሚሄደውን ማህበረሰብ መግደል፣ ቤት እያንኳኩ ቤት ውስጥ ያገኙትን ሰው መግደል። ከዚህ ውጭ ደግሞ መንገደኛ ከገበያ የሚመጣ የሚሆን ከራሱ ጉዳይ አስፈጽሞ የሚመጣ ከሆነ አማራ ብቻ መሆኑ ይጠበቃል። ከዛ ይገላሉ። አልሐምዱሊላህ ይገሉና ፎቶግራፍ አንስቶ ሪፖርት ያደርጋሉ። ከዛ ምንድን ነው የሚሉ ፋኖን ነው የገደል ነው ይላሉ። ፋኖን ነው የገደል ነው። ሂሳቡ የሚወራረደው በፋኖ ስም፣ የሚገደለው አማራ በመሆኑ እንደዚህ አይነት ስራዎች እየተሰሩ ይገኛሉ። የአማራ ማህበረሰብ እንግዲህ ክልሉ ላይም በእንደዚህ አይነት ሁኔታ ይሞታል። ኦሮሚያ ክልል ላይም ማንነትን ታርጌት እና ማንነትን ትኩረት ያደረገ ግድያዎች እየተፈጸሙ ይገኛሉ። ይሄ እስከ መቼ ነው የሚቀጥለው ጎበዝ? እስከ መቼ ነው ሰላማዊ ሰዎች ወዶና ፈቅዶ ታጥቆ ግንባር ከገባው ውጪ ነገ ዛሬ ለውጥ ይመጣል፣ ነገ ዛሬ ነገሮች ይስተካከላሉ ብሎ ቤቱን ዘግቶ የተቀመጠው ሰላማዊ ሰው መቼ ነው ሰላም የሚያገኘው? መቼ ነው ነፃነቱ የሚረጋገጠው? ይሄ ትልቅ ጥያቄ ነው። አሁን እያሳሰበን ያለው ወዶና ፈቅዶ ለአማራ ህዝብ ትግል መስዋዕትነት እከፍላለሁ ብሎ ግንባር የገባው የታወቀ ጉዳይ ነው። አንድ መስዋዕትነትን በመክፈል ሁለት ደግሞ የአማራን ህዝብ ታግሎ ነፃ ማውጣት ግንባር የሚገባ ሰው ከነዚህ ሁለት አንዱ ነው አማራጭ። ይታገላል፣ ያታግላል፣ መስዋዕትነት ሊከፍል ይችላል። ይታገላል፣ ያታግላል፣ ድል አድርጎ ወደፊት ሊወጣ ይችላል። ኦሮሚያ ክልል ላይም እንደዚሁ አይነት የሚመጡ ስርዓቶችን የሚቃወሙ የትጥቅ ትግል የሚያደርጉ የኦሮሞን ህዝብ ነፃ እናውጣለን፣ የኦሮሞ ህዝብ ችግር ውስጥ ነው ያለው ብሎ ጫካ ይገባዋል። ምናልባት ኦሮሚያ ክልል አካባቢ የሚንቀሳቀሱት የትጥቅ ትግል እያደረጉ ያሉት ኃይሎች የፖለቲካ አስተላለፋቸው፣ አካሄዳቸው፣ አላማቸው፣ ባክግራውንዳቸውን የተዛባ ያደረገው ራሱ እዛው ከነሱ ውስጥ የተቋቋሙት ኃይሎች ናቸው ብለን ነው የምናስቡ። ኦሮሚያ ክልል ውስጥ አሁን እኔ በጣም የሚገርመኝ ኦኔግ አለ፣ አባው የሚባል ደግሞ ሌላ አለ፣ ሸኔ አለ፣ አባ ቶርቤ የሚባላል፣ ብዙ አደረጃጀቶች አሉ። አሁን እኔ አባው የሚባለውን ሁኔታ ስንመለከት በሆነ አጋጣሚ ሰው እንኳን ይዘው አይገሉም፣ ገንዘብም ክፈል ብሎ አያስከፍሉም። በትክክል ስላረጋገጥም እኔ በጣም ገርሞ ሰው ተይዞ ሲለቀቅ በጣም ነው ያደነኳቸው። 4 ቀን 5 ቀን አቆይቶ የሚለቁትን ሰው አባው የሚባል አደረጃጀት በጣም ገርሞኛል። ምናልባት እነዚህ ሰዎች ወደፊት ተስፋ ስላላቸው ሰውን አናሰቃይም፣ ህዝብን እንደ ህዝብ እንመልከት፣ ነገ ጠዋት መሪ ልንሆን እንችላለን፣ ነገ ጠዋት ፓርቲያችን ወይም ደግሞ የምናደርገው የትጥቅ ትግል ወደፊት ውጤት ሊያገኝ ስለሚችል ከህዝብ ምንም አይነት መጥፎ ጥያቄ እንዳይቀርብብን ብሎ ይሁን ወይስ እንዴት እንደሆነ ባይገባኝም ገንዘብ አያስከፍሉም፣ አይገሉም፣ በስነ ስርዓት የሚለቁበት ሁኔታን ተመልክቻለሁ። ኦኔግ በአንድ በኩል እኔ እጄ የለበትም ከደሙ ነፃ ነኝ ይላል። በኦኔግ ስም የተደራጀው ደግሞ ሸኔ የሚባል ሌላ አለ። በእነ ሽመልስ አብዲሳ ቀለም ቀብተውት ያዘጋጁት አለ። አንደኛው በአንደኛ ላይ ያሳብባል፣ አንደኛው በአንደኛ ላይ ያሳብባል። ዞሮ ዞሮ የኦሮሞ ማህበረሰብም ከፍተኛ ጥቃት እየደረሰባቸው ይገኛል። ይበልጡኑ እነሱ እርምጃ የሚወስዱባቸው ቦታዎች ሌላ ብሔረሰብ ካለ አልቆለታል። በተለይ አማራ ከሆነ
እርምጃው የከፋ ነው። እንግዲህ የአማራ ተወላጆች በክልሉ ውስጥም ከክልሉ ውጭም ጥቃት እየደረሰባቸው መሆኑን ለመግለጽ ያክል ነው ይሄንን ያነሳው። ክልሉ ላይም ጥቃት እየደረሰበት ነው፣ ከክልሉ ውጭም ጥቃት እየደረሰበት ነው። ይሄ ሰዎችን አግቶ ገንዘብ መቀበል፣ መኪናን አስቆሞ ገንዘብ መቀበል አማራ ክልል ውስጥ ከዚህ በፊት አልነበረም። ከቅርብ ጊዜ ወዲህ ነው ስልጠና ወስዶ ከኦሮሚያ ክልል ወደ አማራ ክልል እንዲገቡ ተደርጓል ተብሎ መረጃ ወጣ። ይሄ ነገር በዛው ነው እየተስፋፋ ሄደው። በጣም ነው የሚገርመው። አደረጃጀቱ ይሄ ስልት ይሄ አካሄድ ከኦሮሚያ ክልል ነው ስልጠና ወስዶ ኦሪየንቴሽን ተሰጥቶት ሽፋን ተሰጥቶት ፋይናንስ ተደርጎለት ወደ አማራ ክልል የገባ። አማራ ክልል አሁን የተለያዩ ቦታዎች ላይ ልክ እንደ ኦሮሚያው ክልል አፈናዎች፣ ዘረፋዎች ተጧጡፎ የቀጠሉበት ሁኔታ ነው። በታጣቂዎች ስም ተደራጅቶ በታጣቂ ስም በፋኖች ስም ተደራጅቶ ዘረፋውን አጣጥፎታል። የዚህ ዘረፋ አጀማመር እንግዲህ ፋኖን ከህብረተሰቡ ለመነጠል የሄደበት አካሄድ ነው። ፋኖን ከህዝብ ለመነጠል የሄዱበት አካሄድ ነው። ይዘርፋሉ፣ ስማቸውን ሲያስተዋውቁ ፋኖንን ብሎ ያስተዋውቃል። አሁን አማራ ክልል ልክ እንደ ኦሮሚያው ክልል ተስፋፍቷል ማለት ነው። ምናልባት በሚሊዮን የሚከፈለውን አካሄድ እስካሁን አልተጠየቀም። መጠነኛ ክፍያዎችና ገንዘብ መውሰድ፣ ከብቶችን ነርቶ መውሰድ፣ ቤት ማቃጠል በስፋት እየተሰራ ይገኛል። ከዚህ ውጪ ደግሞ ዘርፌ ብላ የተባለው እዛው ተወልዶ እዛው ያደገ በሚሊሻ ስም ተደራጅቶ የሚንቀሳቀስ የአማራ ሚሊሻ ራሱ አንዱ በህዝቡ ላይ ጠላት የሆነበት ሁኔታ ነው ያለው። እኔ ግን በጣም የሚያሳዝነኝ ሌሎች ኃይሎች ሌሎች የትጥቅ ትግል ውስጥ ገብቶ እየተንቀሳቀሱ ያሉት የአማራን ክልል መሬት የሚፈልጉ እንደነ ህዋት አይነት ምንም ነገር ሳንሸማቀቅ ምንም ነገር ሳንፈራ በግልጽ እንነጋገር ከተባለ ህዋት የአማራን መሬት 24 ሰዓት ስለዚህ ጉዳይ ብቻ ነው የሚያወሩት። ስለዚህ ስለ አማራ ክልል ካርታና ፕላን ብቻ ነው እቅዳቸው፣ ሌላ ምንም እቅድ የላቸው። አማራን መቆራረጥና መከፋፈልና የራሳቸው ማድረግና ሀገር መሆን እቅዳቸው ሁሉ ይሄ። ይሄንን እየሰሙ የአማራ ክልል ብልጽግና አመራሮች፣ የአማራ ክልል ወጣቶች፣ የአማራ ክልል ሚሊሻዎች፣ የአማራ ክልል አርማ ብተናዎችና የአማራ ክልል ፖሊሶች አሁን ያለውን አስተላለፍ እየሰሙ አካባቢው ላይ በማንነት ሰዎች እየሞቱ በማንነት እየተበደሉ በማንነት እየተፈናቀሉ በማንነት ቤታቸው እየተነቀለ እየተፈናቀለ እየፈረሰ ባለበት ሰዓት ዛሬም አማራው ላይ እየተኮሰበት ያለበት ሁኔታ ነው። እንደዚህ አይነት ገመድ ጉተታ በተለይ በዚህን ሰዓት አማራውን ነው የሚጎዳው እንጂ ሌላውን ማንንም የሚጎዳ እንዳይመስላችሁ። የሌላ ብሔር መጠቀሚያ የሆነበት ሁኔታ ነው ያለው አማራ። እኔ እንደ አንድ ዜጋ እንደ አንድ ኢትዮጵያዊ የወጣሁበት ማህበረሰብ ኦሮሞ እንኳን ቢሆን ኢትዮጵያ ትቅደም፣ ኢትዮጵያ አንድ ነች፣ 86ቱ ብሔር ብሔረሰብ እንደ ትላንቱ በአንድነት ስንሄድ በአንድነት ስንቆም ነው የሚያምርብን ብለን ስለ ኢትዮጵያ የምንዘምር፣ ስለ ኢትዮጵያ የምንዘክር፣ ስለ ኢትዮጵያ የምንሰራ ሰዎች ነን። ኢትዮጵያዊነትን ነው የማቀነቅነው። ስለወጣሁበት ብሔረሰብ አይደለም። የወጣሁበት ብሔረሰብ ጋርም ስህተት ካለ ተቻለሁ፣ አስተያየት እሰጣለሁ፣ እንዲመለሱ አደርጋለሁ፣ እመክራለሁ፣ እዘክራለሁ። 86ቱ ብሔር ብሔረሰብ ለእኔ አንድ ነው እንደ ኢትዮጵያዊነት። ያ ቢሆን ደስ ይለናል። ያ ካልሆነ ግን የዘር ፖለቲካ ውስጥ የሚገባ ከሆነ አማራው ለምን አክራሪ አልሆነም ባይ በቃ ሌላው አክራሪ ሆኖ የራሱን ብሔር አስቀድሞ የራሱን ጥቅም አስቀድሞ የሚሄድ ከሆነ አማራው ለምንድን ነው የሚሞተው? ክልሉ ላይም ከክልሉ ውጭም ለምን ይሞታል? ይሄ ነው ትልቁ ጥያቄ። ምን ስለሆነ ኢትዮጵያን እንደ ሀገር አክብሮ ስለያዘ ነው ወይ? ለኢትዮጵያ ከሌሎች ብሔር ብሔረሰቦች ግንባር ቀደም አሳቢ ሆኖ ስለተገኘ ነው ወይ አማራው የሚሞተው? ለምን? ይሄ ነው ትልቁ ያልተስማማንበት ዋናው አንኳር ጉዳይ። ከዛ ውጪ ደግሞ የሚያሳዝነኝ አማራ ሆኖ አማራ ላይ ሲተኩሱና እዛው አማራ ውስጥ ገመድ ጉተታው እዛው በዛ እንዲሆን የሚደረግበት አይነት ሁኔታ ነው ያለው። ዋንጫውን ነው ማን ነው የሚበላው? ጎበዝ አማራውን በዛ ሳይድ ገመድ ጉተታ ላይ አስገብተው በዚህም አማራ አድርገው ገመድ ጉተታ ሌላው ተመልካች ሆኖ ሌላው ክፍተት በተገኘበት ቦታ ሁሉ ገብቶ የአማራን ንብረት እንዲዘርፍ፣ የአማራን መሬት እንዲቆርስ፣ የአማራን መሬት
የተለያዩ ስራዎችን እንዲሰራ የፈቀድከው አማራ እስከ መቼ ነው ይሄ ነገር እንዲቀጥል የፈቀድከው? ይሄ ነው ትልቁ ነገር። አሁንም ተወደደም ተጠላም አማራ ክልል ውስጥ የሚደረገው ገመድ ጉተታ የብልጽግና አመራሮችም ሆናችሁ ካድሬም ሆናችሁ ሚሊሻም ሆናችሁ አድማ ብተና ፖሊስም ሆናችሁ አስተዳደሮች ቆም በሉና አስቡ። ከቻላችሁ ክልሉን ሰላማዊ ለማድረግ ሞክሩ። በውሸት አንጻራዊ ሰላም መጥቷል እያላችሁ አትዋሹ። በጣም የሚገርመው ከቦታ ቦታ ከወረዳ ዞን ከዞን ወረዳ እንኳን ለመሄድ ሄሊኮፕተር እየተጠቀማችሁ ሰዎች ከቦታ ወደ ቦታ መንቀሳቀስ ችሏል የማለት ፕሮፓጋንዳዎች ክልሉ ላይም አለ፣ አዲስ አበባ ከተማም እየተሰማ ነው። ቡሬዩ ለመሄድ ታንክና ድሮን እያጀባቸው አምቦ ደርሶ ለመምጣት በአየር እየሄዱ አንጻራዊ ሰላም መጥቷል፣ ሰዎች ከቦታ ወደ ቦታ እንዲንቀሳቀሱ አድርገናል ይላል። አዲስ አበባ በአሁኑ ሰዓት በምን አይነት ሁኔታ ነው ያለችው? ዙሪያዋ ምንድን ነው ያለው? አዲስ አበባ እንደ ጦር ሜዳና እንደ ጦር ሜዳ ካምፕ በታንክና በመድፍ ተከባ አይደለም እንደ ያለችው። ዘመድ የለንም፣ አንሰማ፣ መረጃ የለም ባህር ማዶ ብንሆን። ስለዚህ እውነቱን ደብቃችሁ ከእውነት የራቁ ነገሮችን ለህዝብ አታሰሙ። ካድሬዎች እባካችሁ እውነተኛና ትክክለኛውን ነገር ለህዝብ እያሰማችሁ ከሄዳችሁ ታማኝነታችሁና ትክክለኛነታችሁና ሐቀኝነታችሁ እየተጠናከረ ይሄዳል። ነገር ግን ቀንን ጨለማ ነው ብላችሁ ጨለማን ቀን ብላችሁ ህዝቡን የምትዋሹ ከሆነ ታማኝነታችሁ ዜሮ ነው የሚሆነው። ገለባ ትሆናላችሁ ማለት ነው። በአጠቃላይ ኪሎ አይኖራችሁ። ይሄ ነው። ጠቅላዩ ይዋሻል፣ ምክትሉ ይዋሻል፣ ኢታማጆሩ ይዋሻል፣ ደህንነቱ ይዋሻል፣ ፖሊስ ኮሚሽኑ ይዋሻል። አንጻራዊ ሰላም ሰዎች ከቦታ ወደ ቦታ ወጥቶ እንዲገቡ አድርገናል ነው የሚለው። በጣም ይገርማቸዋል። ሰላማዊ ሰው ቀሚስ ለብሶ ነጠላ ለብሶ ጋቢ ለብሶ እናትና አባት ትላልቅ ሰዎች ስለት ነገር እንኳን በእጃቸው መያዝ የማይችሉ ሰዎች ከአዲስ አበባ ሐዋሳ ለመግባት ልጆቻቸው 20 ጊዜ ይደውላል። 12 ሰዓት ከሆነ አንድ ንቅንቅ የሚል ነገር የለም። ምናልባት ትናንሽ መኪናዎች፣ ታክሲዎች፣ ሚኒባሶች ናቸው የሚንቀሳቀሱ እንጂ አውቶቡስ ከሆነ በርካታ ሰው ስለተገኘ አንድ ጊዜ ገቢ ለማስገባት አውቶቡሱን ነው የሚያፍኑት እንጂ ለትናንሽ ታክሲዎችና ሚኒባሶች ስማችንን አናጠፋው ነው የሚሉት ታጣቂዎች። የትኛው አካባቢ ሰላም እንዳለ ግን አይነግሩንም። አንጻራዊ ሰላም አለ ነው። ይሄ ውሸት ነው። አማራ ክልል ውስጥ ያለው ገመድ ጉተታ ይቁም፣ ንቃ። እስከ ወልዲያ ድረስ መጥቼ አላዋን ጨምሬ ራያና አላማጣንና ወልቃይትንና ጠለምትን አጠቃልዬ አገር ሆናለሁ እያለ ጆሮ ላይ በአማርኛ እየነገረ አማርኛው ጠፍቶብህ ወደ ግዕዝ ወይ ወደ እንግሊዝኛ ተቀይሮብህ ገመድ ጉተታ ውስጥ ገብተሃል። ዛሬ ክልሉ ላይ ያለው መቼ እንደምትነቁ እኔ እንዴት ብዬ እንደምናገር እኔ አላውቅም። ከዛም በኋላ የኦሮሚያው ደግሞ እስከዚህ ድረስ የኔ ነው ይላል። አማራው የት እንዳለ ፈልገን ያጣ ነው። የእነሱን ካርታና ፕላን ስንፈልግ ባህር ዳር ከተማና ጎንደር ከተማ ላይ ብቻ እንግዲህ ሰዎች አስቀርቶ መሬቱን በሙሉ የወሰዱበት ሁኔታ ነው ያለው። ይሳካላቸዋል፣ ያ ሌላ ጉዳይ ነው። እቅዱ ራሱስ ይሄንን እየሰማ ገመድ ጉተታው እዛው እንዲሆንና የእግር ኳስ ሜዳው እዛው እንዲሆን የሚፈልጉ ካድሬዎች መቼ ነው 100 ዓመታት ኖሩም አንድ ቀን መሞታችሁ አይቀር። ያጠራቀማችሁት የሰበሰባችሁትን ሳትበሉም ልትሞቱ ትችላላችሁ። ህዝብን አታስጨርሱ ካድሬዎች። ለስልጣናችሁ ብላችሁ ነገ ጠዋት መልቀቃችሁ ለማይቀር ስልጣን ብላችሁ ህዝብን አታስጨርሱ። ለስልጣናችሁ ብላችሁ አማራ ላይ እንድትወክስ እያደረጋችሁ ይገኛል። ሽመልስ አብዲሳ ተናግሯል። ጥርሳቸውን ነክሰው እየቆሰሉ እየሞቱ ክልሉን ለቆ ባለመውጣታቸውና ስልጠናዎችና የተለያዩ ስራዎችን በመስራታቸው አማራ ክልል ላይ ብልጽግና እንዲኖር አድርጓል። ብልጽግና እንዲኖር ካደረጉ ጉዳዮች ደግሞ ጦርነቱ ከአማራ ክልል ውስጥ እንዳይወጣ ተደርጎልናል። ይሄ ትልቅ እድል ነው። ክብር ይገባቸዋል። አረጋ ከበደ ነው በቃ። ሽመልስ አብዲሳ እውነቱንና ነጯን ነው ቁጭ ያደረገው። አረጋ ከበደ ካቢኔ ክልሉ ላይ ባይኖሩ ኑሮ ፋኖ ክልሉን ይቆጣጠራል። ተወደደም ተጠላም ወይ በፖለቲካ ወይ እንደተጀመረው ጫውታው ወደዛ ይሻገራል ማለት ነው። ጫውታው ወደዛ እንዳይሻገር አረጋ ከበደ ባለውለታችን ናቸው ነው። ስለዚህ ገመድ ጉተታው እዛው ክልሉ ላይ እንዲሆን ካደረጉት ውስጥ አንዱ የአማራ ተወላጅ የሆኑ ባንዳ ካድሬዎች ናቸው። ፋኖቹ ይገባቸዋል ብዬ ተስፋ አደርጋለሁ። በኦሮሚያ ክልል እየተደረገ ባለው ውጊያ የኦሮሞ ነፃ አውጪ ግንባር ኦኔግ ባለፈው ባደረግኩት ዘመቻ 400 የሚደርሱ የመንግስት ወታደሮች ገድያለሁ ይላል። በርካቶች ከውጊያ ውጭ አድርጌያለሁኝ ብሏል። በዚህ ዘመቻ በርካታ መሳሪያዎችን ማግኘቱን ኦኔግ ተናግሯል።
ከገደልኳቸው ውጪ ከውጊያ ውጪ ያደረኳቸው በርካቶች ናቸው ነው የሚለው ኦነግ። በተመሳሳይ በአማራ ክልልም እየተደረገ ያለው ውጊያ ቀጥሏል። በአማራ ክልል የፋኖ ኃይሎች በደፈጣና ሰርገው በመግባት ካምፕና ከተሞች ላይ ጥቃት እያደረሱ ይገኛል። አሁን ትልቁ ማነቆና ትልቅ እንቅፋት የሆነው የደፈጣ ውጊያና ሰርጎ ገብቶ መጥቶ የመውጣት ሂደት የደፈጣ የሽምቅ ውጊያዎች ናቸው። እንግዲህ አማራ ክልል ላይ ሚና እየተጫወተ የሚገኝ ኦሮሚያ ክልል ላይ ቀጥታ የፊት ለፊት ውጊያዎች ናቸው አብዛኛው እየተደረገ የሚገኘው። ድሮን እንዳይጠቀሙ አድርጓል። የሀገር ሽማግሌዎች ልጆቻችን ናቸው መሳሪያውም የኛ ነው በሚል ኦሮሚያ ክልል ላይ ድሮን እንዳይጠቀሙ አድርጓል። እንደዚህ ማአት መከላከያዎች እየተመቱ መከላከያ እየሞተ ድሮን እንዳይጠቀሙ ተደርጓል። በሌላ መረጃ ሰሞኑን እንግዲህ ወደ ትግራይ ክልል ሸቀጥ እንዳይገባ መከልከሉን ተከትሎ በወልዲያ ኬላ በርካታ ሸቀጣ ሸቀጦች የጫኑ መኪናዎች ቢቆሙም የእርሻ ውጤቶች የጫኑ መኪኖች እያለፉ መሆናቸው ተሰምቷል። ሌሎች ሸቀጣ ሸቀጥ ወደ ኤርትራ ተላልፏል እየተባለ ተከትሎ ነው እንግዲህ እንዲቆም የተደረገው። ህወሓት ግን የተባሉትን ጉዳዮችን መልስ ሳይሰጥበት የፕሪቶሪያውን ስምምነት ይጥሳል፣ በአስቸኳይ መንገዶቹ ይከፈቱ ሲል ለፌዴራል መንግስት ያሳሰበበት ሁኔታ መኖሩን ሰምተናል። በሰሜን ሸዋ ውጊያው ሲደረግ የነበረው ውጊያ ሲያደርግ የነበረው የአገዛዙ ጦር ከአፋር ቀጠና እየተንቀሳቀሰ ነው ተብሏል። እንግዲህ አፋርን እንደ ኋላ ደጀን በመጠቀም ወደ ሸዋም ወደ ወሎም ተወርውሮ ከዚህ ነው እንግዲህ ተስቦ የሚገቡት ተብሏል። አሁን እንግዲህ አፋር አካባቢ የኋላ ኮማንድ ፖስት ትልቁ ኮማንድ ፖስት ከመሀል ሀገር የሚመጡ ወታደሮች አፋር ላይ ነው የሚያርፉ። ማረፊያ ቦታ አለ። ከዛ ወደ ሸዋም ወደ ወሎም የሚወረወሩት እንደ ማዘዣ ጣቢያ የማዕከል ስበት አፋርና ሸዋ ላይ ነው እንግዲህ ያደረጉ። በተመሳሳይ ብልጽግና በተለያዩ የአማራ ቀጠናዎች እየተዘዋወሩ በተለያዩ ከተሞች ህዝብ እየሰበሰቡ ለማሳመን እየሞከሩ ይገኛሉ። ብልጽግና ህዝቡ ተደራደሩ ሲሏቸው በድርድር የሚባለው ነገር ከኛ አንድም የቀረ ነገር የለም ብሏል። በሌላ መረጃ በአገሪቱ ጦርነት እንዲቆም የተለያዩ ትዕይንት ህዝብ አብይ አህመድን በዚህ ትዕይንት ፕሮግራም ላይ እንዲገኝ ጥሪ ቀርቦለታል። እንግዲህ የአብይ መንግስት በዚህ ጉዳይ ላይ ጥያቄም ወይም ደግሞ ማብራሪያም እንዲሰጥ የተጠየቀበት ሁኔታ ነው ያለው። አድማጮቻችን፣ ተመልካቾቻችን መረጃዎቼ እነዚህን ይመስሉ ነበር። በተመሳሳይ ፕሮግራም እና መርሃ ግብር በሌሎች መረጃዎች እንገናኛለን።